እሁድ የሚደረግ አንድ ለየት ያለ ገበያን እናስቃኛቸዋለን። ባልደረባችን ሳምሶን ገድሉ በገበያው ስፍራው ተገኝቶ ቅኝት አድርጓል። እስኪ እንከታተለው። ከተለመደው የቅዳሜና እሁድ ገበያ ውጪ ቅዳሜና እሁድ ምን ይሸጣል ምን እንገዛለን ብለን ብናስብ ወደ አንድ ቦታ ይዣችሁ ሄዳለሁ። እሁድና ቅዳሜ እዚህ የመኪና ገበያው ይደራል። ምን ይመስላል? ገበያውን አብረን ነው የምናየው። ከኔ ጋር ነው። እንደምን አለ አለውለ ሽረዴት ባላለውኝ ሸጫ ስራ አስኪያጅ ነኝ። ዛሬ እንግዲህ ያው ሰንዴ ማርኬታችን ላይ ተገናኝተናል። አዎ እሁድ ገበያው ይደራል። እሁድ በተለይ በጣም ሞቅ ያለ ገበያ ነው ያለ። እንደምትመለከተው በጣም በርካታ ህዝብ ነው ያለው፣ በጣም በርካታ መኪና ነው ያለው። እንዴት ሐሳቡ መጣላችሁ? እሁድን ሰው እንደዚህ አይነት ነገር ማግኘት ይችላል የሚለው ሐሳቡ እንዴት መጣ መሰለ? ከሰኞ እስከ ቅዳሜ ነው ገበያዎች ያሉት። አንዳንድ ሰው ደግሞ ከሰኞ እስከ ቅዳሜ መንቀሳቀስ የማይችልበት ሰዓት ስለሆነ እሁድ ነው አብዛኛው ሰው ቤቱ የሚሆነው። ለምን የመንግስት ሰራተኛውንም እሁድ የሚመቸውንም ሰው እረፍት የሚሆነውን ሰው ያማከለ ገበያ ለምን አናደርግም ብለን አሰብንና እንደምታየው ሰፋ ያለ ግቢ አድርገን እጅግ በርካታ መኪና እሁድን ሰንዴ ማርኬት ብለን ለየት ባለ መልኩ ጀመር ነው ማለት ነው። እዚያው ሻጭም ይመጣል። ዞር ዞር ብለን አሳያለሁ። ግቢ ውስጥ ካሉት 50% የሚሆኑት የራሱ የድርጅቱ መኪናዎች ናቸው። እንዲሁም ደግሞ ሻጮችም ደግሞ መኪናቸውን ይዘው ይመጣሉ። ከቀጥታ ከገዢ ጋር የሚገናኙበት አይነት ስርዓት ነው የዘረጋ ነው ማለት ነው። ስለዚህ ነው መኪና ኖሮኝ መሸጥ ብፈልግ ይዤ መጥቼ እሁድ እዚህ መብት ነው። ኤኒ ታይም መብት ነው። መጥቶ ያያል። አቅም እንኳን ባይኖረው ገባ ይዘጋጅበታል። እሁድ የሚለው ኮንሰፕት ለመዘጋጀት ብሩን ሴቭ ለማድረግ ምናምን ይረዳዋል ማለት ነው። መተውን አይተ ኦብዘርቭ አድርገ በኔ አቅም ልክ የትኛው መኪና ፊት ያደርገኛል የሚለውን ተገንዝበ ሄደ በሌላው። ምክንያቱም ኦልሞስት አሁን የዛሬው 31ኛው ሰንዴ ማርኬታችን ነው። which means 30 ዙር አካሄደናል ማለት ነው። ይሄ ነገር ደግሞ ገና ቀጣይነት አለው፣ የሚቆም ነገር አይደለም። አሁን ይሄ መኪና ለምሳሌ እንደማሳያ 1,650,000 ብር ነው ዋጋው። 1,650,000 ብር አውጥቶ መግዛት ለማይችል ሰው 850,000 ብሩን ብቻ ካሽ ከፍሎ ቀሪውን 800,000 ብር የባንክ ኦፕሽን የሚያገኝበትን ፕሮባቢሊቲ ነው የፈጠርንለት ማለት ነው። በከተማችን ላይ ደግሞ ከ5-6 የሚሆኑ ስመገናና የሆኑ መኪና ፈታሾች አሉ። እነሱ ጋር ኢንስፔክት የተደረጉበትን ወረቀቶች አንደኛ የኛን ጊዜ ይቆጥባል፣ የገዢውን ድካም ይቆጥባል፣ ሳንቲም ሚኒማይዝ ያደርጋል፣ ለፍተሻ የሚወጣውን ወጪ ይቀንሳል ማለት ነው። ኤግዛክትሊ እኛ ያስፈተሽ ነው። በተለያዩ አጋጣሚ ደንበኞቻችን ያስፈተሹት የፍተሻ ወረቀት አለ። ይሄኛውን አላምንበትም ካለ በራሱ መካኒክ ደግሞ አስፈትሾ ኔጎሺዬት የምናደርግበት ፕሮባቢሊቲ በደንብ የተመቻቸ ነው ማለት ነው። በርግጥ ዛሬ ለየት የሚያደርገው ምንድነው? እሁድ ላይ ብዙ ሰው ከሳምንት እስከ ሳምንት ስራ ላይ ስለሚቆይ እቺን እሁድ እንዲህ ብዙ ሰው ግርግሩን ምንም ስታየው ያው ደስ ይላል። ያለው ሁኔታውን ገዢውን ጠያቂውን ሁሉንም ያው የምታይበት የምትለይበት ስለሆነ ያው እኛም ገና እየጠየቀን እያየን አንዳንድ ነገሮችን ቼክ እያደረገን ነበር እንግዲህ የጠራችን። ስለዚህ ያው ጥሩ ይመስላል። ለኔ የሰጠኝ እድል አንደኛ መኪናው ሴፍ ነው፣ ይጋጫል፣ ይሰረቃል ብለን ኤክስፔክት አታደርግም። ሌላው ምንድነው በተመጣጣኝ ዋጋ ከህዝብ ጋር ስለምትገናኝ መኪና ይሸጥላል ቶሎ። ሁለተኛው ደግሞ መኪና ደህንነቱ ይጠበቃል። ትልቁ ዋናው የመኪና ደህንነቱ ነው። እሁድ ቀን መሆኑ ሞር አድቫንቴጅ ነው። ምክንያቱም ከስራ ደክሞ ቤት ሰረፍ ስታደርግ ከልጆች ጋር ከቤተሰብ ጋር ተሰብስበህ ትመጣና ወደ አንድ ዲሲሽን ውሳኔ ላይ ትደርሳለህ። የፈለጋቸውን ነገሮች ሁሉ ማግኘት ስለምትችል መኪኖች እያመጣ አቆማለሁ፣ እሸጣለሁ። ሁሉ ነገር ሴፍ ስለሆነ ተመችቶኝ ነው ያለሁት። 30ውን ዙር ሰንዴ ማርኬት ስናካሄድ በእሁዱ ፕሮግራም ብቻ ማለት ነው ወደ 950 ሰው የሚጠጋ ነው የመኪና ባለቤት ያደረገው። 950 ሰው ከዚህ እሁድ ብቻ እሁድ ላይ ብቻ ማለት ነው። ይሄ ማለት ከሰኞ እስከ ቅዳሜ ያለውን ሳይጨምር 950 ሰዎችን የመኪና ባለቤት ያደረግንበት ነው። እንዳልኩ ቅድም የባንክ ኦፕሽን አለ ብዬ ነበረ። የባንክ ኦፕሽናችን 50-50 60-70 30-70 የሚባል የባንክ ኦፕሽን ስላለ ከስተመሮች በጣም ደስተኛ ሆኖ ነው የሚገበያዩ። ዛሬ በ31ኛው ዙር ሰንዴ ማርኬታችን ደግሞ 50 ሰዎችን ሞልተን 1000 ለመሙላት ነው አቀዳችን። እንግዲህ እኔም ደግሞ ዞር ልበልና ደግሞ በትክክል አይኔ ቀልብ ያረፈባት እንደው በሚገባ ይቻላል። አመሰግናለሁ። እኔም በጣም ነው የማመሰግነው። ተመልካቾቻችን እንግዲህ እንዳያችሁት እሁዳችሁን ቅዳሜና እሁዳችሁን መታችሁ ደግሞ እንዲህ አይነት ነገሮች መግዛት ለሚፈልግ ማንኛውም ሰው እንዲህ አይነት አማራጮች መኖራቸውን ለመጠቆም ያህል በዛሬው የቢዝነስ ዘገባችን ይህንን የእሁድ የመኪና ገበያ